ብትለፉ ስራው አላልቅ እያላችሁ ከሆነ ታይማችሁን በአግባቡ ማኔጅ እያደረጋችሁ አይደለም ማለት ነው። ሁለተኛው ምንድነው? ስራችሁን ስትሰሩ በቅደም ተከተል ስሩ። ዲዛይን በቅደም ተከተል የሚሰራ ስራ ነው። የዲዛይን ስራችሁን ደግሞ እንዴት መከፋፈል እንደምትችሉ በኦርደር እኔ አሁን ነግራችኋለሁ። የመጀመሪያው ፌዝ የሪሰርች ፌዝ ነው። ሳይታችሁን፣ ፕሮጀክታችሁን፣ ክላይንታችሁን አንደርስታንድ የምታደርጉበት ሌሎች ሀገራት እንዴት ተሰርተዋል ቤዚክ ኖሃው እንዳላችሁ ወደ ሁለተኛው ፌዝ ትገባላችሁ። ሁለተኛው ፌዝ ደግሞ ኮንሰፕታችሁን የምታገኙበት ፌዝ ነው። አሁን እንግዲህ ሳይታችሁን አንደርስታንድ አድርጋችኋል፣ ባክግራውንድ ቼክ አድርጋችኋል፣ ክላይንታችሁን ታውቃላችሁ። ሙሉ ዲዛይናችሁን ጋይድ ሊያደርግ የሚችል ዋናና መሰረታዊ ጽንሰ ሀሳብ የምትወስኑበት ስቴጅ። ሶስተኛው ፌዝ ደግሞ ምንድነው? ኢተሬሽን ፌዝ ይባላል። ኮንሰፕቱን የምትገልጹበት የተለያየ የፎርም ኮምፖዚሽን፣ ስፓሻል ኮምፖዚሽን፣ የተለያዩ ነገሮችን የምትሞክሩበት ፌዝ ነው ማለት ነው። አራተኛው ፌዝ ምንድነው? ሪፋይንመንት ፌዝ ይባላል። ይሄ ማለት ዲሳይድ የምታደርጉበት ነው። ስፔሱን እንደዚህ አይነት አድርጓለሁ፣ ማቴሪያሉን እንደዚህ አይነት አድርጓለሁ፣ ፎርሙ ደግሞ ራፍሊ እንደዚህ አይነት አድርጓለሁ ብላችሁ ዲሲሽን የምትወስኑበት ፌዝ ነው ማለት ነው። አምስተኛውና የመጨረሻው ምንድነው? ዶኪመንቴሽን ነው። ዲዛይናችሁን ታውቁታላችሁ። ፍሎር ፕላናችሁን፣ ሴክሽናችሁን፣ ኤሌቬሽናችሁን እያስተካከላችሁ ለሳይቱ የሚመች እያደረጋችሁ ስክት ማድረግ ነው። ኦርደር ፎሎ እያደረጋችሁ ስትሰሩ ፕሮጀክታችሁ ልክ እንደ ህንፃ ከመሰረት እስከ ፊኒሽንግ ይኖረዋል ማለት ነው። ጭንቅላታችሁም 10 ታስክ በአንዴ ከማሰብ ይገላገላል። ሰዓታችሁንም ማኔጅ ማድረግ ትችላላችሁ ማለት ነው። ቪዲዮ ከጠቀማችሁ ኮሜንት ላይ ጠቅሞኛል ብላችሁ ነገር ሶስተኛውን ፓርት የምትፈልጉ ከሆነ ኔክስት ብላችሁ ኮሜንት ላይ ያሳውቁኝ። እንደዚህ አይነት ኮንተንት እንዲደርሳችሁ የምትፈልጉ ከሆነ ደግሞ ፎሎ ማድረግ እንዳትረሱ። ብዙ አርኪቴክቸር ተማሪዎች ጋር ቪዲዮ እንዲደርስ ኮፒ ሊንክ እያደረጋችሁ፣ አርኪቴክቸር የሚማር ጓደኛ ካላችሁ ደግሞ ለነሱ ሼር እያደረጋችሁ እስከ ኔክስት ፓርት ባይ፣ ደህና ሁኑ።